President Trump's top general, Dan Kane, who is the chairman of the Joint Chiefs of Staff, has privately made clear to top Trump advisors that he believes the United States needs to find an off-ramp from the Iran war. በመጨረሻም አሜሪካ አመነች። ጦርነቱ ከብዶኛል። ያቺ የምድሪቱ ፈላጭ ቆራጭ ኃያል ክንደብርቱ ሀገር ዛሬ ላይ ክንዶቿ ዝለውባታል። በዓለም ላይ የማይፈልጓቸውን ሀገራትና መሪዎች እንዳሻቸው ሲያጠፉ የነበሩት የዚያ የነጩ ቤተ መንግስት አለቆችም በተሳሳተ ስሌት ለመዋረድ ተገደዋል። ያ የምድሪቱ ቁጥር 1 የጦር መሳሪያ ማከማቻ የሆነው ፔንታጎንም ዛሬ ላይ በጦር መሳሪያ ድርቅ መራቆቱ የዓለም መነጋገሪያ ለመሆን ተዳርጓል። አወዛጋቢው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተሳሳተ ስሌት ኢራን ላይ ጦርነት ከፍተው አሁን መጥፊያ ጥሯቸዋል። ከሰሞኑ የአሜሪካ ጦር የጦር መሳሪያ እጥረት እንደገጠመው የዓለም መገናኛ ብዙሃን ቢዘግቡም ፕሬዝዳንት ዶናልድ ትራምፕ ግን ይህንን መረጃ አሳልፈው የሰጡ አካላት እስር ይጠብቃቸዋል ሲሉም ነበር። በተጨማሪም ከጦር ሚኒስትራቸው ጋር መጋጨታቸውም ሲነገር ሰንብቷል። አሁን ደግሞ ዋናው የሀገሪቱ የጦር ጀነራል ኢራንን ማሸነፍ አቅቶናል ሲሉ በይፋ ለዓለም አሳውቀዋል። ብዙዎች ይህ ለአሜሪካ ውርደት ነው እያሉ ነው። ዶናልድ ትራምፕ ይህንን ለማመን ቢከብዳቸውም እውነታው ግን ይሄ ነው። እናም ሳይወዱ በግድ መራራውን እውነት ለመጋት ይገደዳሉ። ፋርሶችም ምን ያክል ኃያልና ብርቱ አይበገሬ ህዝብ መሆናቸውን ለዓለም እያስመሰከሩ ነው። የፔንታጎን ሰዎችም እረፍት እየተሰማቸው እውነታውን ለመናገር እየተገደዱ ይገኛሉ። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ የአሜሪካን ቅሌትና የኢራንን የአይበገሬነት ሚስጥር በጥልቀት እናስቃኛችኋለን። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። አሜሪካ ኢራንን ማሸነፍ አልቻልኩም ማለቷ በርግጥ ይህን ለሚሰማ ሁሉ አሜሪካን መነካት እንዲል ቢያስገድደውም እውነታውን ግን ጀነራሉ ዳን ኬን አፍረጥርጠውታል። የአሜሪካ የጦር ኃይሎች ኢታማጆር ሹም ጀነራል ዳን ኬን ባለፉት ጥቂት ሳምንታት ዩናይትድ ስቴትስ ከኢራን ጋር ካላት ጦርነት መውጫ መንገድ እንደሚያስፈልጋት በግል ማውራታቸው ተሰምቷል። ሲኤንኤን ጉዳዩን በቅርበት የሚያውቁ ምንጮችን ጠቅሶ እንደዘገበው ጀነራሉ በአሁኑ ወቅት እየታሰቡ ያሉ ወታደራዊ አማራጮች አደጋ ሊያስከትሉ እንደሚችሉ እንዲሁም የአየር ላይ ጥቃቶች ብቻ ያስተዳደሩን ዓላማዎች ሊያሳኩ አይችሉም የሚል እምነት አላቸው። ዘገባው አክሎ እንዳብራራው አሜሪካ በጦርነቱ ወሳኝ የውሳኔ መስቀለኛ መንገድ ላይ እንደምትገኝ የሚያምኑት ጀነራል ኬን ብቻ አይደሉም። ጀነራሉ ስለዚሁ የመውጫ መንገድና ሊወሰዱ ስለሚችሉ አማራጮች ከፕሬዝዳንቱ ከፍተኛ አማካሪዎች ጋር መወያየታቸው ተገልጿል። ከነዚህ መካከል ምክትል ፕሬዝዳንት ጄዲ ቫንስ፣ የሲአይ ኃላፊ ጆን ራትክሊፍ እና የውጭ ጉዳይ ሚኒስተሩ ማርክ ሩቢዮ ይገኙበታል። ሪውተርስ አንድ የአሜሪካ ባለስልጣንን ጠቅሶ አሁን እንደዘገበው ዋሽንግተን የሆርሙዝ የባህር ወሽመጥን መልሶ ሊከፈትና መደበኛ የንግድ መርከቦች እንቅስቃሴን ዳግም ሊያስጀምር የሚችል ስምምነት በኢራንና በኦማን መካከል በቅርቡ ይደረሳል የሚል እምነት አላት። ይህንን ጉዳይ አስመልክቶ አስተያየታቸውን የሰጡት አሜሪካዊ ባለስልጣን በኦማንና በኢራን መካከል በባህር ወሽመጡ ጉዳይ ላይ ጥሩ መሻሻሎች እየታዩ መሆኑንና በቅርቡም ስምምነት ላይ ይደረሳል ተብሎ እንደሚጠበቅ ተናግሯል። የንግድ መርከቦች እንቅስቃሴ ያለምንም እንቅፋት ዳግም መጀመሩን የሚያረጋግጥ ስምምነት ይፋ እንደተደረገም አሜሪካ በኢራን ወደቦች ላይ ጥላው የነበረውን ማዕቀብና እገዳ ወዲያውኑ እንደምታነሳም ኃላፊው አክለው ገልጿል። ከእገዳ መነሳቱ ባሻገር ወደፊት የሚወሰዱ ማንኛቸውም ተጨማሪ የአሜሪካ እርምጃዎች ኢራን በምትገባው ቃልና በምትተገበረው ግዴታ ላይ ብቻም በጥብቅ የተመሰረቱ እንደሚሆኑ ባለስልጣኑ አስረድቷል። አሜሪካና እስራኤል የኢራንን ከፍተኛ ባለስልጣናትና ወታደራዊ ተቋማትን ኢላማ በማድረግ የጀመሩትና ለሳምንታት ብቻ ይቆያል የተባለው ጦርነት ሳይታሰብ ለወራት በመራዘሙ በአሜሪካ ላይ እጅግ ከባድ የገንዘብ ኪሳራ አስከትሏል። ይፋዊ መረጃዎች እንደሚያመላክቱት አሜሪካ ለቀጥታ ወታደራዊ እንቅስቃሴ ብቻ በየወሩ ከ6 እስከ 8 ቢሊዮን ዶላር
በአማካይ 6.8 ቢሊዮን ዶላር ስታወጣ የቆየች ሲሆን ጦርነቱ በበረታበት ወቅት ደግሞ ዕለታዊ ወጪዋ እስከ 2 ቢሊዮን ዶላር ይደርስ ነበር። ለዚህ ከፍተኛ ወጪ መናር ዋነኛው ምክንያት እንደ ቶሞሃክ ያሉ እያንዳንዳቸው 2.5 ሚሊዮን ዶላር የሚያወጡ ዘመናዊ ሚሳኤሎችን ለመተካት የተደረገው ጥረት ሲሆን የወደሙ አውሮፕላኖችና የጦር ሰፈሮች ጉዳት ሲደመር አጠቃላይ ወታደራዊ ኪሳራው ወደ 50 ቢሊዮን ዶላር ይጠጋል። ከወታደራዊ ወጪው ባሻገር ጦርነቱ በአሜሪካ ሰፊ ኢኮኖሚ ላይ እንዲሁም በዜጎቿ የዕለት ተዕለት ህይወት ላይ ያስከተለው ዳፋ እጅግ የበረታ ነው። ኢራን ቁልፍ የንግድ መስመር የሆነውን የሆርሙዝ ወሽመጥን በመዝጋቷ በአሜሪካ ውስጥ የነዳጅ ዋጋ በአማካይ የ40 በመቶ ጭማሪ ያሳየ ሲሆን ይህም አሜሪካውያን ለነዳጅና ለጋዝ ተጨማሪ 27.8 ቢሊዮን ዶላር እንዲያወጡ አስገድዷቸዋል። የጦርነቱ ወጪ እያደገ በመሄዱም የአሜሪካ መከላከያ ሚኒስቴር ከምክር ቤቱ የ98 ቢሊዮን ዶላር ተጨማሪ ድንገተኛ በጀት ለመጠየቅ ተገዷል። ገለልተኛ የምጣኔ ሀብት ባለሙያዎች እንደሚገምቱት የተጓደሉ የጦር መሳሪያዎችንና የተተኳሾች ክምችቶችን መልሶ ማሟላት እንዲሁም በጦርነቱ ለቆሰሉ የሰራዊቱ አባላት የሕክምና እንክብካቤ ማድረግን ጨምሮ አሜሪካ በቀጣይ የምታወጣው ዘላቂ ወጪ ከ1 ትሪሊዮን ዶላር በላይ ሊያሻቅብ ይችላል። በኢራን በኩል በመሰረተ ልማቶቿ ላይ ከፍተኛ ውድመት ቢደርስባትም እስካሁን የደረሰው የኪሳራ መጠን አልተገለጸም። ኢራን በአካባቢው ያሉትን የአሜሪካ የጦር ሰፈሮችና የኢነርጂ መሰረተ ልማቶች ኢላማ ብታደርግም ከባህረ ሰላጤው ሀገራት መካከል አንዳቸውም በቀጥታ ወደ ጦርነቱ አልገቡም። ከሁሉም በላይ ደግሞ ምንም እንኳን የኢራን እስላማዊ ሪፐብሊክ በርካታ ከፍተኛ ወታደራዊ አዛዦችና ከፍተኛ የደህንነት መሪዎች በጦርነቱ ቢገደሉም የኢራን የፖለቲካና የወታደራዊ ስርዓት ስራውን መስራቱን ቀጥሏል። ተተኪዎችንም በፍጥነት ሹሟል። ከጦርነቱ በፊት አንዳንድ የምዕራባውያን ባለስልጣናትና ተንታኞች ፈጣን ወታደራዊ ዘመቻ ከከፍተኛ የኢራን መሪዎችና አዛዦች መገደል አዲስ ተቋሞችን ሊያስነሳና ምናልባትም ስርዓቱን ሊጥል እንደሚችል ያምኑ ነበር። ያ ግን አልሆነም። ከጦርነቱ በፊት በነበሩት ወራት ኢራንን ያናወጡት ተቋሞች በአብዛኛው ከጎዳና ላይ ጠፍተዋል። የጸጥታ ኃይሎች ቁጥጥራቸውን አጠናክሯል። እስሩም እየጨመረ መጥቷል። አንዳንድ የሞት ቅጣቶችም ተፈጽመዋል። በተመሳሳይ ጊዜ የመንግስት መገናኛ ብዙሃን በበርካታ ከተሞች መንግስትን የሚደግፉ ሰልፎችን በተደጋጋሚ ሲካሄድ አሳይቷል። የኢራን ፓርላማ አፈ ጉባኤና በሀገሪቱ የድርድሩ ሂደት ውስጥ ከፍተኛ ሚና ያላቸው መሐመድ ባጋር ቃሊባፍ አሜሪካ እያካሄደች ያለችውን የዲፕሎማሲ አካሄድ ቲያትራዊ ሲሉ አጥብቀው ተቃውሞታል። ቃሊባፍ በማህበራዊ ትስስር ገጻቸው ባስተላለፉት ይፋዊ መግለጫም ዋሽንግተን በከባድ ወታደራዊ እርምጃ ዛቻና በድርድር ጥሪዎች መካከል በተደጋጋሚ የምታደርገውን መዋዠቅ ነቅፈዋል። አክሎም አሜሪካ የጫና ስልት ቴህራን የዋሽንግተንን ጥያቄዎች እንድትቀበል ለማስገደድ ፈጽሞ አልቻለም ሲሉ ተከራክሯል። እንደ አፈ ጉባኤው ገለጻ ኢራን ከማንኛውም ድርድር በፊት አሜሪካ ቀደም ሲል የገባችውን ቃል ማክበርናም ለወደፊቱ ስምምነት ዋስትና መስጠት እንዳለባት አቋሟን በጽናት ትቀጥላለች። ይህ መግለጫ በሁለቱ ሀገራት መካከል በቅርቡ የታዩ የዲፕሎማሲያዊ ግንኙነት ምልክቶች ቢኖሩም በዋሽንግተንና በቴህራን መካከል ያለው ልዩነት እየሰፋ መሄዱን ያመላክታል። ኢራንም ወታደራዊ ጫና ለተጨባጭና እውነተኛ ድርድር ምትክ ሊሆን እንደማይችል አሁንም በጥብቅ እያሳሰበች ትገኛለች። የኢራን ፓርላማ አፈ ጉባኤና ዋነኛ ተደራዳሪ መሐመድ ባጊር ካሊባፍ በቅርቡ አሁን ባለው ሁኔታ መቀጠል ለአሜሪካ አዋጭ አለመሆኑን በሚገባ እናውቃለን፣ እኛ ግን ገና አልጀመርንም ሲሉ ተናግረው ነበር። America hit first, hard and repeatedly, but now Iran is discussing and studying a strategy designed not only to retaliate, but to degrade and target every US base. የማትናወጠው ኢራን። የኢራን ባለስልጣናት ከተቃዋሚዎቻቸው ይልቅ ኢኮኖሚያዊና ወታደራዊ ጫናን እንዲሁም የተራዘመ ጦርነትን የበለጠ የመቋቋም አቅም እንዳላቸው ያምናሉ። በተጨማሪም የሆርሙዝ የባህር ወሽመጥ መዘጋት ኢራን አሁንም በዓለም ኢኮኖሚ ላይ ምን ያክል ተጽዕኖ እንዳሳደረች ያሳያል ብለው ያምናሉ። ወሽመጡ ከዓለም ነዳጅና ጋዝ መተላለፊያ በላይ መሆኑ ተረጋግጧል።
በአካባቢው ጸጥታ መደፍረስ የመርከብ ጭነትን፣ የምግብ አቅርቦትን፣ የኢንሹራንስ ወጪንና ሰፊውን ዓለም አቀፍ ንግድ እያስተጓጎለ ነው። ኢራን አሁን የሆርሙዝ ወሽመጥን እንደገና መክፈት እንደ ስምምነት ሳይሆን እንደ መደራደሪያ መሳሪያ አድርጋ ትመለከተዋለች። ይህ ለቀጠናው ሰፊ መዘዝ ሊያስከትል ይችላል። ኢራን ከግጭቱ በኋላ ጠንክራ ትወጣ ይሆን? በተለይም በጦርነቱ ወቅት የአሜሪካ የጦር ሰፈሮች ያስተናገዱ ወይም በተዘዋዋሪ የአሜሪካንና የእስራኤልን ዘመቻዎች የደገፉ ጎረቤት ሀገራት ላይ ክንደብርቱ ሆና ልትወጣ ትችላለች። ኢራን በመካከለኛው ምስራቅ ለረጅም ጊዜ የዘለቀም የታጠቀ ኃይል ያላት ሀገር ናት። ኢራን አሁን ላይ መሰማራት የሚችሉ 610 ሺህ ተዋጊዎች እንዳሏት ይገመታል። ይህም 350 ሺህ መደበኛ ወታደሮችና 190 ሺህ እስላማዊ አብዮታዊ ዘብ አባላትን ይጨምራል። ኢራን በየመን የሚገኙት የሁቲ አማጽያንን ጨምሮ በኢራቅ ያሉ ተዋጊዎችም ይደግፏታል። የሊባኖሱ ሄዝቦላ እንዲሁም የፍልስጤሙ ሐማስም ከጎኗ ናቸው። እነዚህ አክሲስ ኦፍ ሬዚስታንስ በሚል የሚጠሩት ቡድኖች በቀጠናው ኢራንን ይደግፋሉ። ሐማስ ከአውሮፓውያኑ 2023 ወዲህ በእስራኤል በደረሰበት ጥቃት ተዳክሟል። ሆኖም ኢራን የተራዘመ ውጊያ ማካሄድ እንደምትችል ተንታኞች ይናገራሉ። ኢራንና ኢራቅ በተዋጉበት ወቅት ኢራን ያነሰ ወታደራዊ አቅም ስላላት የቴህራን ከተሞች ጥቃት ቢፈጸምባቸውም ውጊያውን ማስቀጠል ችላለች። ዋናው ነጥብ የደህንነትና የፖለቲካ መዋቅሩ ምን ያክል ታማኝ ሆኖ ይቀጥላል የሚለው ነው ሲሉ ተባባሪ ፕሮፌሰር ኒኮላ ግራጆይስኪ ይናገራሉ። ሚሳኤል ተኳሾቹ ከፍተኛ ጫናናም ድካም ውስጥ ስለገቡ ከኢላማ ውጭ እየተኮሱ ነው። የቅንጅት መጓደል ይስተዋላል። የኢራን የሚሳኤል ክምችት ላይ የሚደርሰው ጥቃት ሲበረታም የጦርነቱ ቀጠናዊነት እየሰፋ ሄዳል ሲሉም ያክላሉ። ከየካቲት አንስቶ ከአሜሪካ ጋር ጦርነት ውስጥ ያለችው ኢራን ፕሬዝዳንት የሆኑት መሱድ ፔዚክሻን መብቶቻችንን በንግግር ማስከበር እየቻልን ለምን እንዋጋለን ሲሉ በሁለቱ ሀገራት መካከል ለሚደረገው ድርድር ያላቸውን ድጋፍ ጠቁሟል። ቴህራን ከያዘቻቸው አቋሞች ፈቀቅ እንደማትል የገለጹት ፕሬዝዳንቱ የጦርነቱ መቀጠል ግን ኢራን እጅ እንድትሰጥ የምትፈልገው እስራኤል እንድንከተል የምትሻው መንገድ ነው ሲሉ ተናግሯል። 5 ወር ያለፈው የመካከለኛው ምስራቅ ግጭትን በድርድር ለመፍታት የተደረጉ ጥረቶች እስካሁን ድረስ ይሄ ነው የሚባል ውጤትን አላስገኙም። ሁለቱ ሀገራት ባለፈው ሰኔ ላይ በቀጣይ ጦርነቱን የሚቋጭ ድርድር ለማድረግ የሚያስችላቸውን ጊዜያዊ ተኩስ አቁም ስምምነት ተፈራርመው የነበረ ቢሆንም በሳምንታት ጊዜ ውስጥ ጥቃት ወደ መፈጸም ተመልሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሞኑ ከኢራን ጋር ድርድር እየተካሄደ መሆኑን በተደጋጋሚ ሲናገሩ ቢደመጡም ቴህራን ለንግግር የመቀመጥ እድል እንዳልያዘች በመግለጽ ጭምር አስተባብላለች። ወደ ስልጣን የመጡበትን 2ኛ ዓመት ክብረ በዓልን አስመልክቶ ባስተላለፉት መልእክት ፕሬዝዳንት መሱድ ፔዚክሻን ኢራን በንግግር አማካኝነት የሊባኖስን ጦርነት ማስቆም፣ የተጣለውን እገዳ ማስነሳትና የተወሰኑ ማዕቀቦችን እንዲላሉ ማድረግ መቻሏን ጠቅሷል። ኢራን በንግግር አማካኝነት ብሔራዊ ጥቅሞቿን ለማስጠበቅ ዝግጁ መሆኗን ያነሱት ፕሬዝዳንቱ ሉዓላዊነቷን ወይም የመከላከል አቅሟን አደጋ ላይ የሚጥሉ ጥያቄዎችን እንደማትቀበል መናገራቸውን የሀገሪቱ መንግስት የዜና ወኪል የሆነው ኢርና ዘግቧል። ፔዚክሻን በንግግራቸው ድርድርን በተመለከተም በሀገሪቱ አመራር መካከል ተፈጥሯል ስለተባለው መከፋፈልም ጠቅሷል። የፕሬዝዳንቱ አስተዳደር የሀገሪቱ አመራር ድርድር እንዲቀበል ጫና አድርጓል መባሉን ውድቅ ያደረጉት ፔዚክሻን ዋና ዋና ውሳኔዎች የተላለፉት በአመራሩ ይሁንታና ቅንጅት እንደሆነ ተናግሯል። አክሎም ዲፕሎማሲ ከኢራን የመከላከያ ጥንካሬ ጋር የማይጣጣም ተደርጎ መታየት እንደሌለበት በማንሳት ተከራክሯል። ድርድር የኢራንን መብቶችና ጥቅሞችን ለማስከበር ጠቃሚ ሊሆን እንደሚችል ገልጿል። ይሁን እንጂ የኢራንን ወታደራዊና የመከላከል አቅም ለመበተን የሚቀርቡ ጥያቄዎች ተቀባይነት እንደማይኖራቸው ተናግሯል። ፋርስ እጅ መስጠት አቅም ይላሉ ቴህራኖች። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ በቀደም እንዳሉት ኢራን እጅ መስጠት አይደለም ተኩስ እንዲቆም እንኳን አትፈቅድም። ሰዎች ተገለዋል፣ አካባቢዎች ወድመዋል እና አሁን እንደገና ተኩስ አቁም እንዲደረግ ይጠይቃሉ። ይህ አይሰራም። ጦርነት ለዘላቂው መቆም አለበት። እዚያ ጋር ካልደረስን ለህዝባችንና ለደህንነታችን ስንል ጦርነቱን ለመቀጠል እንገደዳለን ብለዋል። Iran does not rely on a single military chain of command.
Its security system is layered, duplicated and intentional. የኢራን የጦር ስልትና የብርታቱ ሚስጥር። የኢራን እስላማዊ አብዮታዊ ዘብ የሀገሪቱ ዋነኛ አስተዳደራዊ መዋቅር ነው። አሁን ባለው ቀውስ ውስጥ አብዮታዊ ዘቡ ያለው ሚና እየሰፋ መጥቷል። በአውሮፓውያኑ 1979 የአብዮታዊውን እሳቤናም አመራር ለማስጠበቅ የተቋቋመው አብዮታዊ ዘቡ ወደ ሀያል ወታደራዊ ምጣኔ ሀብታዊናም ፖለቲካዊ መዋቅር ተሻግሯል። የኢራንን የባላስቲክ ሚሳኤል እንዲሁም የውጭ ዘመቻዎችንና የሀገር ውስጥ የደህንነት እንቅስቃሴዎችን ይመራል። የአያቶላህ አሊ ሐሜኒ ግድያን ተከትሎ የስልጣን ሽግግርን ጨምሮ የቴህራንን አስተዳደራዊ መዋቅር እያስቀጠለ ያለው እስላማዊ አብዮታዊ ጥበቃ ዘቡ ነው። በአዲሱ ጠቅላይ መሪ ሹመት ውስጥም ቁልፍ ሚና እንዳለው ተንታኞች ይገልጻሉ። ከዚህ ቀደም በነበረው አሰራር መሰረት የኢራን ጠቅላይ መሪ ይፋዊ የመንግስት ስልጣን ባይኖራቸውም ከአብዮታዊ ዘቡ ጋር የቅርብ ትስስር አላቸው። በተለይም ከጦርነቱና ቀጠናዊ ፖሊሲ ጋር የተያያዙ ስትራቴጂካዊ ውሳኔዎች ላይ የሚደረሰው በአብዮታዊ ዘቡ አማካኝነት ነው። የእስላማዊ አብዮታዊ ዘቡ የቀድሞና የአሁንም አዛዦች በመላው ሀገሪቱ በምክር ቤት በደህንነት መዋቅሮችና በቀጠናዊ የመንግስት መስሪያ ቤቶች ውስጥ ተጽዕኖ ፈጣሪ ናቸው። ይህ የሚከወነው በአንድ ሰው ሳይሆን በከፍተኛ ባለስልጣናትና ደጋፊዎቻቸው በሆኑ ፖለቲከኞች መዋቅር ውስጥ ነው። የኢራን አፈ ጉባኤ መሐመድ ባጋር ገሊባፍ የዚህ መዋቅር አንድ አካል ናቸው። የኢራን እስላማዊ አብዮታዊ ዘብ እያደረገ ያለው ተጽዕኖ ፈጣሪነት ከመዋቅሩ አሰራር ጋር የሚያያዝ ነው። የሀገሪቱ ከፍተኛ አመራሮች እየተገደሉና የጥቃት ኢላማ የሆኑም አስተዳደሩ መቀጠል በሚችልበት መንገድ ነው የተዋቀረው። መስዋዕት የሆኑ አመራሮችን በሌሎች ባለስልጣናት በመተካት ወደፊት እየቀጠለ ይገኛል። በዚህ መዋቅር ውስጥ የኢራን እስላማዊ አብዮታዊ ዘብ ማዕከላዊ ሚናውን ይዞ ከመጋረጃ ጀርባ ዋነኛ ውሳኔዎችን ያስተላልፋል። የኢራንን ንጉሳዊ አገዛዝ ከተገለበጠ በኋላም እስላማዊ ሪፐብሊክ ችግሮችን የሚቋቋም የፖለቲካ ስርዓት ገንብቷል ሲሉ ባለሙያዎች ይናገራሉ። ይህም በጥብቅ ቁጥጥር ስር ያሉ ተቋማትን፣ ርዕዮተ ዓለማዊ አስተምህሮዎችን፣ የልሂቃን አንድነትና የተበታተነ ተቃዋሚን ያካተተ ነው። ስርዓቱ እንደ ሃይድራ ያለ መዋቅር ነው ያለው። ይህ እጽዋት አንድ ቅርንጫፉ ሲቆረጥ አዲስ ቅርንጫፍ መልሶ ያበቅላል ይላሉ በቤልጅየም በሚገኘው የአውሮፓ ጂኦፖለቲካል ተቋም የመካከለኛው ምስራቅ ተመራማሪ የሆኑት ሴባስቲያን ቡሶይስ። አደገኛው የኢራን ቀጣይ እቅድ። ኢራን አሜሪካ ሊደርስ የሚችል ሚሳኤል እያዘጋጀች መሆኑን አሳውቃለች። ከፍተኛ የኢራን ሃይማኖት መሪ ሀገሪቱ የሚሳኤል ተኩስ ርቀቷን እስከ 15000 ኪሎ ሜትር ለማሳደግ እየሰራች መሆኑን ተናግሯል። ይህ አቅም ከተሳካ ኢራን የአሜሪካን ግዛት በቀጥታ ለመምታት የሚያስችላት ይሆናል። የሐዛፍ ከተማ የጁማ ሰላት መሪ አብዶል ነቢ ሞሳርቪ ኢራን ከ15000 ኪሎ ሜትር በላይ ርቀት ሊጓዝ የሚችል ሚሳኤል ለማዘጋጀት እየሰራች መሆኑን መግለጻቸውን ኢራን ኢንተርናሽናል ዘግቧል። ባለስልጣኑ አሜሪካውያን የሚሳኤል ጥቃትን ውድመትንና የጦርነትን አስከፊ ውጤት እንዲያዩ ኢራን ይህን የረጅም ርቀት ሚሳኤል እያዘጋጀች መሆኑን ተናግሯል። ሆኖም የተነገረው 15000 ኪሎ ሜትር የሚሳኤል አቅም በአሁኑ ወቅት ኢራን ካላት የሚሳኤል አቅም ጋር እንደማይጣጣም ተገልጿል። የኢራን የባላስቲክ ሚሳኤሎች በአብዛኛው እስከ 3000 ኪሎ ሜትር የሚደርሱ ሲሆን 15000 ኪሎ ሜትር ርቀት ላይ ያለው ሚሳኤል ግን ሀገር አቋራጭ የባላስቲክ ሚሳኤል ደረጃ ይሆናል። ስለሆነም የባለስልጣኑ ንግግር ኢራን በረጅም ርቀት የሚሳኤል አቅሟን ለማሳደግ ያላትን የወደፊት እቅድ የሚመለከት እንጂ ኢራን በአሁኑ ጊዜም አሜሪካን መምታት የሚችል 15000 ኪሎ ሜትር ሚሳኤል አላት ማለት አይደለም። ይህ ደግሞ የኢራንን አቅም የሚያጠናክር መሆኑ አያጠያይቅም። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።